ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬ በሌላ በሚገርም ፕሮጀክት ተመልሻለሁኝ። ትናንትና ያየነው የባምቢስና እንደዚሁም ደግሞ ይቅርታ የፒኮክ እና የአትላስ ወንዝ ዳርቻ መጨረሻ አካባቢ የተሰራ ያለውን ፕሮጀክት እና እንደዚሁም የወተር ፓርኩ ከአትላስ የወንዝ ዳር ልማት ጋር ነበር ያሳየኋችሁ። ዛሬ ደግሞ እንግዲህ ሰሞኑ ምናልባት የሰማችሁ ይመስለኛል። ያው እዚህ ያላችሁ እንኳን በእርግጠኝነት ትሰማላችሁ። ግዙፍ ፕሮጀክት ተጀምሯል። የ100,000 ቤቶች ፕሮጀክት ነው በአመት ውስጥ እንዲጠናቀቁ ማለት ነው። ከነሱ ውስጥ እንግዲህ 26,000 ቤቶች ወደ ላፍቶ ክፍለ ከተማ አካባቢ እንደሚሰራ ሚዲያ ላይ ሲዘዋወር ነበረ። እንደዚሁም ደግሞ ከንቲባዋን ፔጅ ላይ እንደዚሁም ደግሞ የመንግስት ሚዲያዎችም ጭምር ሲዘግቡት ነበር። ከዛ እኔም ሰምቼ ወደዚህ እስኪ ለምን ቼክ አላረግም ወይም ደግሞ ለምን አላሳያችሁም ብዬ ወደዚህ ተመልሻለሁኝ። ያው እንደምታዩት እዛ አጥሩ ስር ነው ያለሁት። እንግዲህ ፕሮጀክት እየተሰራ የሚገኘው እንዳልኳችሁ ከላፍቶ ክፍለ ከተማ ፊት ለፊት ላይ እንግዲህ ወጣ ብዬ በዛም በኩል ያለው ዙሪያው ላይ ያሳያችኋለሁኝ። እዛ ግቢ ውስጥ ነው ያለሁት ወይም ደግሞ እንደምታዩት የተለያዩ እዚህም እዛም የህንጻ እንትኖች የተቆፋፈሩ አሉ። እዚህኛው አንዱ ግቢ ነው። በዛኛው በኩል ደግሞ አንድ ግቢ አለ። አሁን በበር ሳሳያችሁ የነበረው ማለት ነው። እንግዲህ ይህ ፕሮጀክት አዲስ ቴክኖሎጂ እንደሆነ እዛው ላይ ሚዲያ ላይ ሲዘገብ ነበር። ወይም ደግሞ እነዚህ ከተገጣጣሚ እንትኖች የሚሰራ አይነት በተለይ ደግሞ ምንድነው አንድ ቴክኖሎጂ አዲስ ቴክኖሎጂ ይዞ የመጣ ድርጅት አለ መሰለኝ፣ ሌጋሲ ሆም ድርጅት የሚባል እዛው ሚዲያ ላይ እንዳየሁት ማለት ነው። በኢንጂነር ያሬድ አፈወርቅ አማካኝነት ከውጭ የመጣ ፕሮጀክት እንደሆነ ነው እንትን የሰማሁት። ኮልድ ፎርምድ ስቲል ነው የሚለው የቴክኖሎጂው እንትን ማለት ነው ስም። ይህንን ይዞ ነው የመጣው። እነዚህ እንትኖች ምንድነው ቀጥታ የሚለው እንደው ሚዲያ ላይ የተዘገበው በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳንና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት የሚያስችል አሰራር የ26,000 ቤቶች ግንባታ ተጀምሯል ይላል ሚዲያው ላይ፣ ዜና ላይ እንደዚህ ነው የሚለው ቃል በቃል እዛ እንትን ላይ ያየሁትን ነው ያነበብኩላችሁ። እንግዲህ ያው ድርጅቱ ሌጋሲ ሆም ነው የሚባለው ነው የሚለው የድርጅቱ ስም። እንግዲህ እነዚህ ቤቶች እዚህ የሚገነቡት 26,000ዎቹ ናቸው ማለት ነው። የሚገኘውም በቀጥታ ከጋርመንት አለፍ እንዳላችሁ ወይም ደግሞ ጋርመንት ጋር ስትደርሱ የላፍቶ ክፍለ ከተማ አለ። የላፍቶ ክፍለ ከተማ ዋናው ቢሮአቸው ማለት ነው። እንግዲህ ከሱ ፊት ለፊት ጋር ምናልባት እዚህ አካባቢ የምታውቁት ካላችሁ በጣም ሰፊ ባዶ መሬት አለ። እንግዲህ እዛኛው አካባቢ ጋር ነው ይሄኛው ፕሮጀክት የተጀመረው። ወይም ደግሞ ከአትክልት ተራ ከጋርመንት አትክልት ተራ ጎን ላይ ነው። እስኪ እዛም ደግሞ ገባ ብለን እግረ መንገዴን እስኪ ጋርመንት ግቢው እንደሚመስል በዛው እናያለን። ያው ከተወሰኑ አመታት በፊት እዚህ ፒያሳ ላይ የነበረው የአትክልት ተራ ወደዚህ ተቀይሮ እንደመጣ ይታወቃል። እዛም ግቢ በጣም ሰፊ ግቢ ውስጥ በጣም በእርግጥ ዛሬ ይህን ሪከርድ እያደረኩ ያለሁት እሁድ ነው። እዛኛው ገበያው ዛሬ ይቀንሳል። ያው መቼም ሰንበትም ስለሆነ አብዛኛው ሰው ገበያም ይቀንሳልና አትክልት ተራው የተወሰነ ቀዝቅዟል፣ ወይም ደግሞ ብዙ ሰው የለም፣ ገዢም እንደዚሁም ደግሞ ሱቆችም ጨምሮ ማለት ነው። በሌሎች ቀኖች ግን በጣም ነው የሚጨናነቅ። በተለይ አትክልት ገበያው በደንብ ሰው የሚገዛበት የሚሸምትበት እንትን ነውና ሌላ ቀን ምናልባት ቢሆን ደግሞ የተሻለ ግርግሩ ምኑም ለማየት እንትን ይለን ነበር። ግን አጋጣሚ ስለሆነ እግረ መንገዳችንን ገባና አሁንም ሙሉ ለሙሉ እንትን አይደለም፣ ዝግ አይደለም። በነገራችን ላይ ግቢው ራሱ ያኛው በጣም ነው ደስ የሚለው፣ ትልቅ ማርኬት ነው። ኢቭን ይሄ ከተለመደው ወጣ ያለ እያንዳንዱ በእርግጥ ገበያዎች ላይ የጥሬ አትክልት ሁሉም የየራሳቸው ቦታ ቢኖራቸውም ይሄኛው ደግሞ የካፌም የባንክ አገልግሎትም የፓርኪንግ ኤሪያም እንደዚሁም ደግሞ ኢቭን ያስተዳደሩ ህንጻ ግዙፍ ህንጻ አለው እዛው ግቢ ውስጥ ማለት ነው። በጣም ነው ደስ የሚለው። አንድ ቦታ ላይ ብዙ ነገሮች እንደዚሁም ደግሞ ፓርኪንግ ኤሪያም ብዙ ቦታ ላይ ገበያ ስትሄዱ የምትቸገሩት ምናልባት የመኪና ማቆሚያ አንዱ ችግር ይሆናል። ሌላው ደግሞ አንዱ ቦታ አንደኛው ሌላ ቦታ ነው የምትገዙት። እንዲህ አይነት ነገሮች ስለሚኖሩ
የማስቸገር ባህሪ ይኖረዋል። ይሄኛው ግን በደንብ የተሟላ ነው። እሱም ደግሞ የተወሰነ ደቂቃ ገብተን እንወጣለን። ከዛ ውጭ ግን እንግዲህ ከዚህኛው ግቢ ወጣ እንዳለን ዙሪያው ምን እንደሚመስል አሳያቸዋለሁኝ። በተለይ ደግሞ ኢቭን ከብቶች እንትን አይቻለሁኝ በከብት እርባታ ምናምን፣ እንደዚህ ደግሞ የግጦሽ መሬት ማለት ነው። እንግዲህ ወጥተን ከዚህ በጀርባው በኩል ላይ እዛም ያለው በደንብ እናያለን። ቀጥሎ ግን እዚህ የሰፈራ መንገድ ወይም ደግሞ ከዚህ ከጋርመንት ወደ ሰፈራ ስትሄዱ እስከ አትክልት ተራራው ድረስ በእርግጥ አልፎም እዛ እስከ ሰፈራ ጫፍ በጣም አረንጓዴ ደስ የሚል አይነት እንትን ነው። በተለይ አስፋልቱ አማካይ ላይ እነዚህ የምታዩቸው ዛፎቹ አረንጓዴ ናቸው በጣም። ከዛ ውስጥ ደግሞ የማረፊያ ቦታዎች፣ አበባዎች ምናምን ደስ የሚል እንትኖች አሉት። በደንብ በእንክብካቤ የተያዘ አይነት ሰፈር ነው እና እሱን እያየን እስከ ጫፍ ድረስ ወደዛ እንሄዳለን። አሁን ግን ቀጥሎ የሚሆነው ከዚህ በስተጀርባና አካባቢው ዙሪያው ምን እንደሚመስል የተወሰነ አስቃኛቸዋለሁኝ። ከዛ ቀጥታ ምናልባት ላይ መቻችሁ ስለሚችል በቀጥታ ወደ አትክልት ተራራው እንገባና እዛ አካባቢስ ምን አለ የሚለውን ግቢ ውስጥ ያለውን የተወሰነ ድባብ አሳያቸዋለሁ። እሱን አይተን ከጨረስን በኋላ ይህን በአስፋልቱ አማካይ ያለውን አረንጓዴ ስፍራ የምንመለከት ይሆናል ማለት ነው። እንግዲህ ሰፈራ ምናልባት ማታውቁት ካላችሁ እሱ ደግሞ ከዚሁ ከጋርመንት አለፍ እንዳላችሁ ከአትክልት ተራራው ማለት ነው የሚገኘው ሰፈር ነው። ወደ ገላን ስትሄዱ ምናልባት በደንብ የምታውቁት ይመስለኛል። ወደ ገላን ወይም ደግሞ ይሄ ወደ አዲሱ ወደ ቱሉ ዲምቱ ወደ አቃቂ ወደ ዩኔሳ ምናምን እንደዚህ የሚባለው አለ አይደል? ዩኔሳ እዚህ አዲስ አበባ ዩኒቨርሲቲ የትሬኒንግ ሴንተሩ ማለት ነው። ወደዛ ወደ ጋርመንት ሳትደርሱ ወይም ደግሞ ወደ ቱሉ ዲምቱ ሳትደርሱ ያለው በአቃቂ ስር የሚገኘው ማለት ነው። እሱ ደግሞ በጣም ግዙፍ በጣም ተለቅ ያለ የትሬኒንግ ሴንተር ነው። በጣም የቆየ ወይም ደግሞ የድሮ ተቋም ነው። እኔም እዛ የተለያዩ ጊዜዎች ገብቼ አይቼዋለሁኝ እና ግቢው በጣም ደስ የሚል በጣም ደግሞ ስታንዳርዱን የጠበቀ የትሬኒንግ ሴንተር አለው እዛ። ስለዚህ ወደዛ ስትሄዱ ምናልባት ያው የምታልፉት በዚሁ ስለሆነ በሰፈራ መንገድ እዛ ያያችሁት ይመስለኛል። ምናልባት ከወጣችሁ የቆያችሁ ሰዎች ካልሆናችሁ በስተቀር እንግዲህ ዙሪያው እንደምታዩት ያው የግጦሽ መሬት ነው። በጣም ሰፊ ቦታ አለ። እንግዲህ ጋርመንት ጋር የሚገኘው ይሄ የአፍሪካ ቻይና ሲዲሲ መሰለኝ የሚለው ጋርመንት ጋር ያለው ነው። እንግዲህ ከጋርመንት ከዚህ ጎን ጋር ነው እዚህ ጋር ነው የሚሰሩት ማለት ነው። እንግዲህ ወደ ቤቶቹ ሀሳብ ስንመለስ እነዚህ ቤቶች ያው በዚህ አመት 100,000 ቤት መንግስት ወይም ደግሞ አዲስ አበባ ከተማ አስተዳደሩ ሊሰራ ፕሮጀክት ነድፈዋል። እነዚህም ደግሞ የሚሰራው ቅድም እንዳልኳችሁ በዚህ በኢንጂነር ያሬድ ይዞት በመጣው ቴክኖሎጂ አማካኝነት ነው። ከነሱ ውስጥ 26,000 ቤት ናቸው እዚህ ጋር የሚሰሩት። ሌሎቹ ሌላ ሳይት ላይ ይሆናሉ ማለት ነው። እንግዲህ ምናልባት ተገጣጣሚ ሲባል አዲስ ቴክኖሎጂ ምናልባት የሱኛው ሊሆን ይችላል። ከዚህ በፊትም ተገጣጣሚ ቤቶች እንዳሉ ይታወቃል። ይሄኛው ሙሉ ለሙሉ ነው ወይስ አይደለም የሚለው እንግዲህ እነሱ ናቸው የሚያውቁት። ቅድም እንዳነበብኩላችሁ ዜናው ቀጥታ እሱን ነው የሚለው። ተገጣጣሚ ቤት በነገራችን ላይ አዋሬ ላይ ምናልባት ብዙ ያያችሁ ይመስለኛል። የተለያዩ እየተለመዱ ነው በዚህ በኦቪድ በሚባለው ድርጅት የሚሰራቸው እነዚህ በተለይ ነጫጭ ህንጻዎች ማለት ነው። እንግዲህ ወደ ኮዬ ስትሄዱም እዛው ልሞስት ወደ 60,000 ቤት ሊሰራ ፕሮጀክት ይዟል። የተወሰነ ቆይቷል መሰለኝ። እንደውም ከዚህ ከቡልቡል አልፋችሁ ወደ ኮዬ ፈጬ መሃል በኮዬና በቡልቡላ መሃል ማለት ነው። ባጭሩ ከኤርፖርቱ 8 ኪሎ ሜትር ነው የሚለው። እዛ ርቀት ላይ ወደ 60,000 ቤቶች እየሰራ ይገኛል። ይሄ ገላን ጉራ የሚባለው ሰፈር ማለት ነው። ዘኛው ያለው ተገጣጣሚ አይመስለኝም። የተለያዩ ጊዜው ማስታወቂያዎችም ያስነግራል መሰለኝ አይደል? ሴልስ እንደ ሪል ስቴት ኦር አፓርትመንት እንደዛ አይነት መሰለኝ እዛ የሚሰራው። ተገጣጣሚ ቤቶች ግን ከተማው መሀል ላይ በተለይ ደግሞ እነዚህ በልማት ለሚነሱ ሰዎች እንዲሁም ደግሞ ልክ አዋሬ ላይ እንዳሉ ወይም ደግሞ እዛ ወደ ቤተ መንግስት ስትሄዱ ከሴቶች አደባባይ መካከል ላይ እዛ አካባቢ በብዛት ይገኛሉ። እዛም ቢሮ ከፍቷል። አይ ቲንክ አይቻለሁኝ። ወደ ዳገቱ ወይም ደግሞ ግቢ ገብርኤል ዞር እንዳላችሁ ወደ አዋሬ መንገድ ማለት ነው።
እዛ አካባቢ ጋር አይቼዋለሁኝ። እዛ በብዛት ነው የሚሰሩት እነዚህ የሚገጣጠሙ ቤቶች ማለት ነው። እዛ ብዙ አሉ። ሌሎች ቦታዎች ላይ በብዛት ላይ ይታዩ ይችላሉ። ስለዚህ እንግዲህ እነዚህ ቤቶች ያው አላማው በዋናነት የሰማሁት ሚዲያ ላይ የከንቲባዋ ኢንተርቪው ላይ እሳቸው ካረጉት ላይ ምንድነው ሲሰጡ የሰማሁት 100,000 ቤቶች በዚህ አመት ይሰራሉ። ከነዚህም ውስጥ ደግሞ 100% የቆጠቡት ያው እስካሁን ድረስ የሚቆጠቡ ያልደረሳቸው ሰዎች እንዳሉ ይታወቃል። በተለይ በዚህ በኮንዶሚኒየም ማለት ነው። እነሱን ኮንሲደር እንደሚደረግና ያው ህጋችን ይታወቃል ምናምን ነው ያሉት። ያ ማለት የራሱ የሆነ እንትን ይኖራል ማለት ነው። 100% የቆጠበ ወይ ቅድሚያ እንትን ውስጥ እጣ ውስጥ ይገባል። እንዲህ ነው እንግዲህ የተረዳሁት፣ እንደዛ ነው የሚለው። ከዛ ውጭ ደግሞ 7,000 ቤቶች በዚህ በጎ እንትን በሚያደርጉ ወይም ደግሞ ባለሀብቶችና የሚሰሯቸው ቤቶች ይኖራሉ። እነዚህ ቤቶች ምንድነው ልክ በጣም ድጋፍ የሚሹ እንደዚሁም ደግሞ ከፍተኛ ችግር ያለባቸው የሚባሉ ሰዎች ተለይተው ይሄኛው እዚህ ውስጥ የሚካተት አይደለም፣ ለነሱ የሚሰጥበት መንገድ ማለት ነው። በብዛት አካል ጉዳተኞች እንደዚሁም ደግሞ ረጅም ጊዜ ሀገር ያገለገሉና የመኖሪያ ቤት ችግር ያለባቸው ሰዎች እንዲህ አይነት ሰዎች በብዛት ቅድሚያ የሚሰጣቸውና በባለሀብት በጎ ፈቃደኞች የሚሰሩ ቤቶች ማለት ነው። እነሱ 7,000 ያሉ እዚህ ውስጥ አይካተቱም ብለዋል እሳቸው። ስለዚህ እዚህ ጋር የሚሰራው ከ100,000 ቤት ውስጥ እንግዲህ የቆጠበ በተለይ ደግሞ እንግዲህ ቶሎ ብትቀጥሉ ጥሩ ነው ማለት ይመስለኛል። እንግዲህ እነዛ ወደ እንትን ውስጥ ለመግባት እና ደግሞ የግድ 1 አመት ነው የተሰጠው ነው የተባለው። 3 ቀኑ ነበር ዜናው ከተነገረ መስለም ሐሙስ ወይ ደግሞ አርብ ነው። እንግዲህ እኔ እሁድ ነው የመጣሁት። እሁድ ላይ የምታዩትን ይመስላል ማለት ነው። ኦልሬዲ እየቆፋፈሩ ነው የሚገኙት። እኔ ይህን ሪከርድ እያደረኩ ያለሁት ወደ ጠዋት አካባቢ ነው። ስለዚህ ፕሮጀክቱ ይሄንን ይመስላል ማለት ነው። ምናልባት እስኪ ሌሎች ሳይቶች ደግሞ ካሉ ሚዲያ ላይ እንትን የተዘገበ ካለ እሱንም የማቀርብላችሁ ይሆናል። እንግዲህ እስካሁን የተነገረው ይሄኛው ስለሆነና ወይም ደግሞ የሌሎች ያልተጀመሩም ይሆናል ምናልባት። እንግዲህ ያንን ነው የምላችሁ። ለማንኛውም ያው አትክልት ተራ ግቢ ውስጥ ነኝ እንደምታዩት ማለት ነው። አትክልት ተራ ያው ዛሬ የተወሰነ ጭር ማለት ነገር አለው። ቅድም እንዳልኳችሁ እሁድ ስለሆነ ብዙ የሚገበይ ደግሞ ሸማች ላይኖር ይችላል። ነጋዴሙ ደግሞ አትራፊ ወይም ደግሞ መልሶ የሚቸረችሩ ይኖራሉ። ከዚህ ወስደው በተለይ ሰፈሮቻችን ላይ እንዳሉ አይነት ሱቆች ማለት ነው። እንግዲህ ግቢው እንግዲህ ተለቅ ያለ አደባባይ ነገርም አለው። ደስ ይላል። በተለይ እዚህኛው አካባቢ ጋር ያው ይሄ መንገዱም አካባቢ ቁጭ አድርገው የሚሸጡ ይኖራሉ። ምክንያቱም መንገድ ላይ መረማመጃው አካባቢ እያየሁ ያለሁት እንደዛ አይነት እንትን ስለሆነ ማለት ነው። የሆነ ነገር ላይ የተሸጠበት ቦታ ላይ የዛ ነገር ስብርባሪ ወይ ደግሞ የረገፉ ነገሮች ምልክቶች ይታያሉና እንደዛ በብዛት አይቻለሁ። በተለይ ስገባ ከላይኛው ጫፍ ጀምሮ በየመንገዱ ማለት ነው። እንግዲህ ወደ ፓርኪንግ ኤሪያው ወደ መውጫው አካባቢ ጋር ነው ያለው። ዙሪያው የመሸጫ በግራም በቀኝም የመሸጫ እንትኖች ናቸው ያሉት ሱቆች ማለት ነው። አሁን ላይ እንኳን በእርግጥ አሁን በተለይ እነዚህ ዊኬንድ ላይ ሰንዴ ማርኬቶች በብዛት ብዙ ቦታ ላይ አሉ። እነዚህ ወረዳዎች ከነጋዴዎች ጋር ተባብሮ የሚያቀርቧቸው እነዛም ደግሞ ሰው ስለሚገዛ እዚህኛው የተወሰነ ሊቀንስ ይችላል። ብዙ ያን ያክል ግርግር ላይኖረው ይችላል። ነገር ግን ያ ማለት እነዛ በብዛት ፍላጎቱን ሊሸፍኑ ስለማይችሉ ሰው እዚህ መምጣቱም አይቀር ነው። ለማንኛውም አዳዲስ ቤተሰቦች ካላችሁ ይሄን ቻናል የምታዩ ያው ሰብስክራይብ ማድረጋችሁ እንዳትረሱ። የቆያችሁን ቤተሰቦች ቪዲዮ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው። እዚህ አካባቢ ብታሳየን የሚሉ ጥያቄዎች በብዛት አሉ። ያው ትንሽ ማስተናገድና ማዳረሱ አስቸጋሪ ስለሚሆን
ለዛ ነው ሁላችንም እንትንም አለው አዳዲስ ነገሮች ያው ግድ ነው እንሄዳለን። ያሉትን በሙሉ ለማቅረብ እንግዲህ እሞክራለሁኝ። ፓርኪንግ ኤሪያው ያው እዚህ ጋር ነው የምታዩትን ይመስላል። እዚህ ቀኝ በኩል ያሉት ማለት ነው ላዳዎች ምናምን ነው ቆመውበት የሚታየው። ዛሬ እንዳልኳችሁ ብዙ ግርግር የለውም እሁድም ስለሆነ። በእርግጥ ሱቆቹ ክፍት ናቸው። እኔም በመሀል እየሄድኩ ያለሁት ምናልባት ሁለቱም በኩል ሊያሳይ ይችላል በሚል ሀሳብ ነው። እንግዲህ ያው ሎኬሽኑ እንደነገርኳችሁ ነው። በጋርመንትና በሰፈራ መካከል ነው የሚገኘው። ከዚህ ወጣ ብለን ወደ ግራ ብንዞር ቀጥታ ያው ሰፈራ ነው ኦልሞስት ያለ ነው ማለት እንችላለን። ሰፈራ በነገራችን ላይ ብዙ ህዝብ ያለበት አካባቢ ነው። እንደውም አሁን ይሄ የሸገር እና የአዲስ አበባ የወሰን ማካለል ነበር አይደለ? እሱ እንደውም የተወሰነ ፈረሳዎች ስለነበሩ የሰውን መጠን ቀንሶታል እንጂ በጣም የሚጨናነቅ ወይም ደግሞ ከፍተኛ ህዝብ ያለበት አሁንም እንደዛው ነው። በተለይ ይሄ በሸገር ያልገባው አካባቢ ማለት ነው ብዙ ሰው ያለበት አካባቢ ነው። በተለይ አሁን ወደ ጠጋ ብንል ወደ ሰፈራ አካባቢ እሁድ ደግሞ እንደውም በጣም ነው ደስ የሚለው። ምናልባት እስኪ ተመልሼ መጥቼ የሆነ ቀን አሳያቸዋለሁ። በጣም ህዝብ የሚበዛበት እንዳልኳችሁ ደግሞ ዙሪያው አረንጓዴ ስፍራም ስለሆነ እስከ ላይ ድረስ እስከ ሰፈራ ጫፍ ድልድይ አለ፣ መሻገሪያ ድልድይ ተለቅ ያለ ይሄ የአየር ላይ ማለት ነው። ልክ እንደ ሜክሲኮ እንኳን እንትን መኪና ነው ያለው መሰለኝ፣ ወይም ደግሞ ሩዋንዳ አካባቢ እንዳለው ወደ ሳሪስ መንገዶች እንዳሉት አይነት በላይ መሻገሪያ ድልድይ ያላቸው ማለት ነው። ልክ እንደዛ አይነት ድልድይ መሻገሪያ አለ። ከዛ አካባቢ ጀምሮ አሁን ያለንበት ድረስ እንደምታዩት አረንጓዴ ነው እና ደግሞ በጣም ንጹህ ስፍራ ነው። ፀሐይ ሲሆን ደግሞ አየሩንም የማቀዝቀዝ ነገር ይኖረዋል። እሁድ ደግሞ ሲሆን ሰው በብዛት ይኖረዋል ወደዛኛው አካባቢ ጋር ማለት ነው። በተለይ ከሰዓት አካባቢ አሁን ላይ እንዳልኳችሁ ጠዋት ነው፣ ብዙም ሰው እንቅስቃሴ አይኖርም። ያው እሁድ ሰው የሚያርፍበትም እንዲሁም ደግሞ ምናልባት ቸርች የሚሄድም ሰው እዛ ስለሚሄድ ገና ነው ወቅቱ። ለዛ ስለሆነ የተወሰነ መቀዛቀዝ ቢኖረውም ላይኛው ስለማልደርስ እንጂ እዛ ድረስ አንሸፍነውም ዛሬና በአንድ ቪዲዮ ውስጥ ስለማይበቃ ሌላ ቀን ደግሞ እስኪ የሚመቻች ከሆነ መጥቻ ያሳያቸዋለሁ። እና እንዳልኳችሁ በብዛት ብዙ ህዝብ የሚኖርበት አካባቢ ሰፈር ነው እና አነስ ያለም ብዙ ውድ አይነት የሚባል ሰፈር አይደለም። ቤቶቹም ያን ደህና የሚባሉ አይነት የተወሰነ በተለይ አስፋልት አካባቢ ያሉ እንደዚሁም ደግሞ ለአስፋልቱ ቅርብ የሆነ የቅርብም ሰፈር ስለሆነ በርከት ያለ ህዝብ ያለበት አይነት ሰፈር ነው። እና አካባቢው እንደምታዩት ነው። ዙሪያው ወደ ላይ ከፍ እያልን ስንሄድ በተለይ በግራ በኩል የመጠጥ ቤት አይነቶች እንትኖች አሉ። በቀኝ በኩል ደግሞ በብዛት የቡቲክ እንደዚሁም ደግሞ ሱቅ አይነት የቡና ቤት ሞር ወደ ሬስቶራንት ያደሉ ቤቶች አሉ በብዛት ማለት ነው። እስከ ጫፍ ድረስ ስንሄድ እንግዲህ ነው የሚመስለው። ቀጥታ ያው የምንደረሰው ወደ አትክልት ተራ ድረስ ነው። ይሄ የሚቀረን ወደዛ ነው። ምናልባት ማየት ላይ መቻችሁ ወቅቱ ደግሞ የተሻለው ቅድሚያ እንድታዩት በሚል ነው። እስከ መጨረሻው ድረስ ላታዩ የምትችሉ ቤተሰቦች ስለምትኖሩ አቆራርጬ ነው እንትን ያልኩት። እንግዲህ መዳረሻችን የሚሆነው የአትክልት ተራ በራፍ ጋር ነው የሚሆነው ማለት ነው። ቅድም ከውስጥ የጀመርኩት እንደነገርኳችሁ እስከ ሙሉን ማታዩት ከሆነ ዋናው ፓርት ሚስ እንዳታደርጉት በሚል ነው።
ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እንግዲህ ለዛሬ እኔ እዚሁ ጋር ነው የምሰናበታችሁ። እስከ በሩ ድረስ ነው መዳረሻችን የሚሆነው። ሌላ ልላችሁ የምችለው አዲስ ነገርም ስለሌለ ማለት ነው። እስከ ተመቻችሁ ድረስ እንድታዩት ጋብዛለሁኝ። ነገ እስኪ አዲስ ቪዲዮ ይዤ ለማምጣት እሞክራለሁ። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ቻው፣ መልካም ጊዜ። Tadi. Ginger. Siapa tan kita kabar tau bagian.
አምስት ልግዛ ብላችሁ